የፈርስት ሂጅራ ፈተና የኛ አማና በሁለት ዓለማት ጣምራ ስኬትን የሚያጎናጽፍ ሥራ ተሰርቷል። ምንዳውን አላህ ሱብሓነሁ ወተዓላ ብቻ የሚያቀው የጋራ ጥረት ተስተውሏል። አንቺና አንተን በመሰሉ ትጉህ የአላህ ባሮች ርብርብ በሜሪላንድ ግዛት ከ20,000 ስኩዌር ሜትር በላይ ስፋት ያለው ታላቁ የፈርስት ሂጅራ ማዕከል ተገዝቶ ግልጋሎት ከጀመረ ቆይቷል። ከመገዛቱም በስርዓት ባሻገር ከትውልድ ወደ ትውልድ የሚተላለፈው ቅርስ የመጠበቅ የመንከባከብ ብሎም ዕዳውን የመክፈል አማና የሁላችን መሆኑን ልብ ይለዋል። የፈርስት ሂጅራ ግልጋሎት የላቀ ነው። ወላጅም ሆነ ልጆች የፈርስት ሂጅራን ግልጋሎት ገና ማጣጣም መጀመራቸው ነው። ፈርስት ሂጅራ ጥላ ስር ተሰባስበው ኡማውን የሚያገለግሉ ኻዲሞች ባደረጉት ስብሰባ በፈርስት ሂጅራ ባንክ አካውንት ውስጥ ያለው ቀሪ ገንዘብ ከ3 ወር በላይ አንድ እርምጃ ወደፊት የማያስኬድ መሆኑን መናገራቸው ብዙዎችን በጣም አስደንግጠዋል። ጆሮ ይህንን አደጋ መስማት ባይፈልግም አእምሮ ይህንን ባይመኝም እውነታው አፍጥጦ መምጣቱን የፈርስት ሂጅራ ኻዲሞች ይፋ አድርገዋል። ይህንን ታላቅ ተቋም ከአደጋ መታደግ የሁሉም ኃላፊነት ነውና ታላቁን ማዕከላችንን እንታደግ የሚለውን ጥሪ ማሰማቱ ግዴታ ሆኗል። ዋነኛው አደጋ በመስጊዱ ላይ ያለው ዕዳ በመሆኑ ጉዳዩን አስመልክቶ የተለያዩ የኮሚኒቲ አመራሮችና አባላት ማነጋገሩ ግዴታ ነውና ቀጣዮቹን መልእክቶች እናዳምጥ። ዛሬ ለምሳሌ የተሰባሰብንበት የወንድማችን አባት አልፈው ምንም ሳንጨናነቅ ሴቶች የራሳችንን ሩም ይዘን ወንዶችም እንደዛው ኪችን ውስጥ ምግብ እያስተናገድን ያለ ነው። ለምን አሁን ይደረሰላል በጣም ስራጀም እየሰራ ያለ ሴንተር ነው። በሁሉ ነገር ሀዘን ቢሆን ደስታ ቢኖር በቃ ነፃ የራሳችን ሴንተር እና ፊልም እናረግነን የትም ያህል ርቀት ቢኖረን እንኳን ቀጥታ ይዘዝበን ይተስተናገድነን ደግሞ بإذن ይህንን ነገር እናስጨርሰዋለን። ያልቃል። ያን ቀን ተዘግቶ ነው ከዛ ቤት የምንወጣው እና ሁላችሁም እንግዲህ ዲሴምበር 28 ኢንሻአላህ በዋተርፎርድ እንድንገናኝ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ እንግዲህ እንደዚህ እንደምታዩት ከእህቶቼ ጋር የተሰባሰብነው በአዲሱ በጣም በርካታ ዘርፈ ብዙ አገልግሎቶች እየሰጠ ያለው አዲሱ መስጂዳችን የፈርስት ሂጅራ ፋውንዴሽን መስጂዳችን ሴንተራችን ውስጥ አንደኛው ሩም ነው ውስጥ ነው የተገናኘነው። ዛሬ የሰባሰበን አንድ ትልቅ ቁም ነገር ነው። አብዛኞቻችሁ በተለያየ ሚዲያ ሰምታችሁ ይሆናል። አልሐምዱሊላህ በኮሚኒቲው ርብርብ የ3 ሚሊዮን ሴንተር ተገዝተው አሁን ከ1 ሚሊዮን በታች ደርሰናል። አልሐምዱሊላህ 900,000 አካባቢ ደርሰናል። አልሐምዱሊላህ እንደዛም ሆኖ ግን አሁን ያለው ፈርስት ሂጅራ እጃችን ላይ ያለው ገንዘብና በየወሩ እየወጣ ያለው ሂሳብ ያው ሲነገረን አብዛኞቻችን ሻክድ ሆነናል። ቦርዶችን ሻክድ ሆነናል እና ኮሚኒቲውን ሻክድ ሆነናልና ይሄ ኮሚኒቲ ተረባርቦ እዚህ ጋር አድርሶታል። ከዚህም በኋላ ደግሞ ይሄንን ከዕዳ ነፃ ለማውጣት ወዴትም አይኬድም። ከአላህ በታች ኮሚኒቲ ነው እዚህ ያደረሰው። ወደ ተረባርበንም ደግሞ ከዕዳ ነፃ የምናወጣው እኛ ነን እና ኢንሻአላህ ዲሴምበር 28 እሁድ ዕለት ፈንድሬዚንግ እና በፋሚሊ ኢቨንት ሁላችሁም እንድትገኙ ጥሪ ለማድረግ ነው ዛሬ ከእህቶቼ ጋር የተገናኘ ነው። እስቲ መጀመሪያ ወደ እህት አዜብ ልውሰዳችሁና አዜብ ምን ተሰማሽ አንቺ ሂሳቡን ፋይንድ አውት ታረጊ? እንዴት ነበር ያንቺ ስሜት? ምንስ ነው መልእክት ማስተላለፍ የምትፈልጊው? እሺ ቢስሚላህ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ላሰባሰበንና አሁንም ለሚያሰባስበን ለሱ በቅድሚያ አልሐምዱሊላህ ማለት ነው ፈልገው። ያው እንደሚታወቀው እንግዲህ ሰምታችሁትም ይሆናል እኛ ፋይናንስ ውስጥም ስላለሁበት አናሊሲስ በሚሰራበት ጊዜ it was really shocking እና ያው
ያለንም ከዚህ በኋላ የምታውቁት ነው። ወጪ ማለት ይሄ ትልቅ መስጊድ ተገዝቶ ወጪ የለውም ማለት የማይታሰብ ነው እና ይሄንንም በምንልበት ጊዜ ያው አናሊሲሱን ስንሰራው እና ኦንሊ 3 months or some plus month ያለን ካሽ በእጃችን ላይ አሰት አለን፣ ግን ካሽ በእጃችን ላይ ወርኪንግ ካፒታላችን ምንም ነገር እንደሌለን ሲታወቅ it was really shocking እና ይሄንንም ከቨር ለማድረግ እና ይሄንንም መስጊድ ለማስኬድ አላህ የእናንተን እጅ ነው የምንጠብቀው። አላህ ነው የሰጠን። ከአላህ በታች ያው እንደተባለው እናንተ ናችሁ ያላችሁት። ጀምረነዋል። አሁንም ይሄንን የሚያስጨርስ ደግሞ በኢዝኒላህ ይሄንን ነገር እናስጨርሰዋለን። ያልቃል። ያን ቀን ተዘግቶ ነው ከዛ ቤት የምንወጣው እና ሁላችሁም እንግዲህ ዲሴምበር 28 ኢንሻአላህ በዋተርፎርድ እንድንገናኝ ነው የኔን ጥሪ። ኢንሻአላህ ሁላችሁም ተጋብዛችኋል። ጀዛኩሙላህ ኸይር። ጀዛኩሙላህ ኸይር። እህታችን ዘይቱን ወደ አንቺ እመጣለሁ። የአንቺ ስሜት ምን ይመስላል? ይሄንን እውነት ባወቅሽ ጊዜ ምን አይነት ሪያክሽን ኖረሽ? ለህዝብ ያለሽ ጥሪ ምንድን ነው? ኦኬ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። አዱኖ ኬት እንደምጀምረው አላውቅም። መጀመሪያ ግን ስለ ልጆቹ ብናገር ደስ ይለኛል። ምክንያቱም እስካሁን ድረስ ያየኋቸው ልጆች እናት ኦንሊ ትላልቆቹ ኢቭን ትናንሾቹ ጁምአን ከትምህርት ቤት ይልቅ በፍላጎት የሚጠብቁት ፈርስ ጅራል ከመቼው የሚበልጥ እንደዚህ ታይም እኔ ልጆቹ ኤክሳይትድ ሆኑ። ለምን በቃ ትልቅ መስጂድ አለ፣ ሁሉም በየእድሜው እየተጫወተ ነው። ሁላችንም ይህንን መስጂድ ለመግዛት ስናስብ እያንዳንዱ ሰው ለልጆቻችን ነው ያደርግ። ልጆቻችን የት ይሄዱ? ብዙ ቦታ እየተባረርን ነው፣ ቦታ የለንም ሲባል ይሄን የመሰለ ትልቅ መሬት መስጂድ፣ እኔ መስጂድ ብቻ አልለውም የሁሉ ሰው እንትን ስሜት የሚስተናገድበት ቦታ ነው። ይኸው ዛሬ ለምሳሌ የተሰባሰብንበት የወንድማችን አባት አልፈው ምንም ሳንጨናነቅ ሴቶች የራሳችንን ሩም ይዘን ወንዶችም እንደዛው ኪችን ውስጥ ምግብ እያስተናገድን ያለ ነው። ለምን? አሁን ይሄ ቦታ ስላለ። አሁንም ኤንፈሳይዝ የማደርገው ልጆቹ በጣም ተደስተው ነው ያሉት እና ተረባርበን እንደጀመርነው ተረባርበን እንጨርሰው። ይሄ ደግሞ የቦርድ ኦፍ ዳይሬክተርስ ወይንም የቦርዶች ስራ ብቻ አይደለም። ሁላችንም እዚህ ቦታ ስናስቀምጣቸው እነዚህን ሰው ልጆች እኛም አብረን አለን ያልነው። ስለዚህ የእዳው እንቅልፍ ከልክሏቸዋል። በየወሩ የሚወጣው ወጪ ከሚታስበው በላይ ነውና ልጆቻቸውን ትተው ቤተሰብ ትተው ነው እዚህ ያሉት። የነሱ የሀሳብ ሸክምን መካፈል አለብን። እንደዛ አድርገን የምናስተኛቸው እንግዲህ እዳውን አብረን ስንከፍለው ነው። በሚቀጥለው ዲሰምበር 28 ሁላችንም ተዘጋጅተን እህት ያዜብ እንዳለችው ኢንሻአላህ ዘግተነው የምንወጣ ይመስለናል። አደራ ብለናል። ሁላችሁም የዛን ቀን ምንም ይኑር ምን ከዚህ የበለጠ ፕሮግራም የለም። ፕሮግራም ይዛችሁ የልጆች ቦታ አለን ተገኙልን እያል በአላህ ስም እንጠይቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ጀዛኪላህ ኸይር። እህቴ ዘይቱን አለይካ ወደ አንቺ ልምጣ። የአንቺ ስሜት ምን ይመስላል? ያለሽስ መልእክት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። መጀመሪያ ይህ ሴንተር ከመጀመሪያው ሲገዛ በጣም ደስተኞች ነን። የጠበቀውንም ስራ ደግሞ እየሰራ ያለ ሴንተር ነው። በሁሉ ነገር ሀዘን ቢሆን ደስታ ቢኖር በቃ ነፃ የራሳችን ሴንተር እና ፊልም እናደርግነን የትም ያህል ርቀት ቢኖረን እንኳን ርቀት ሳይገድበን እየተስተናገድንበት ያለ ሴንተር ነው እና ደግሞ የምናደርገው ነገ ለአኺራችን ነው። የዚህ ነገር ዕዳ ነፃ መሆን እያንዳንዱ ሰው እዚህ ቦታ ላይ የሚያደርገው ነገር ነገ ሰደቀተል ጃሪያውን ጥሎ እያለፈ ነው እና ይህን በማሰብ እያንዳንዱ ኮሚኒቲ ተረባርቦ እንዳደረገው አሁንም ተረባርቦ ይሄ የመጨረሻ ፈንድሬዚንግ እንዲሆን ከልብ እንለምናለን። አላህ ይከልላችሁ ይክፈላችሁ። እንደምታደርጉትም ተስፋ እናደርጋለን። ዲሴምበር 28 ኢንሻአላህ ማንም እንዳይቀር በኢዝኒላህ ደግሞ ይሄንን ነገር ጨርሰን ነው የምንለያየው። شكرا السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. جزاكم الله خيرا. إن شاء الله كوميونيتي ما يسافرنا بدم بنكيس ወጥተን የምንገናኝበት ልጆቻችን ይዘን በጣም ውብ የሆኑ አክቲቪቲዎች ተዘጋጅተው እየጠበቁ ነው ያሉት። ኢንሻአላህ ሁላችሁንም እዛ እንደምናይ ተስፋ እናደርጋለን። ሁላችሁንም አመሰግናለሁ ልጆቼ። ጀዛኩሙላህ ኸይር።
ከ3 አስርተ ዓመታት በላይ ታላቅ ዋጋ የተከፈለበት ብዙዎች ደከመኝ ሰለቸኝ ሳይሉ አያሌ መስዋዕትነት የከፈሉበት የሁሉም የሆነ ታላቅ ተቋም ነው። ከአሌክዛንድሪያ ቨርጂኒያ ጠባብ ቢሮ በመውጣት በዋሽንግተን ዲሲ እምብርት የመጀመሪያው ተቋሙን ገዝቶ ታሪክን ሰርቷል። ፈርስት ሂጅራ በቨርጂኒያም ቅርንጫፉን መስርቶ ግልጋሎቱን ሰጥቷል። በሜሪላንድ ደግሞ ታላቅ የእምነትና የትምህርት ማዕከልን በመግዛት እነሆ ዛሬ ለደረሰበት አመርቂና ታሪካዊ ደረጃ ደርሷል። ይህንን ዕዳ ለመክፈል ሁሉም የበኩሉን አስተዋጽኦ እንዲያደርግ ፈርስት ሂጅራ ይጣራል። በፈርስት ሂጅራ ማዕከል ውስጥ በሐዘንም ሆነ በደስታ ጊዜ ሁሉም ተገልግሏል። መገልገሉም ይቀጥላል። ዛሬ ያሸተውን የፈርስት ሂጅራ ልጆች ፍሬ መመልከቻ ነው ቦታው። የነገን ስንቅ መሰነቂያ ነው ቦታው። ኢትዮጵያን ሙስሊሞች በሰሜን አሜሪካ ያኖሩት የጋራ ቅርስና መለዮ የሆነው የአላህን ቤት ከዕዳ ነፃ እናውጣው፣ እንታደገው። የፈርስት ሂጅራ ፈተና የኛ አማና ነው።